ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 3 ኢንዱስትሪያል ኬሚስትሪ ካሁን በፊት ኢንትሮዳክሽን ፓርት እና 3.2ን በሰፊው አይተን ነበረ። ዛሬ ደግሞ የምንመለከተው 3.3 ማኒፋክቸሪንግ ኦፍ ቫሉable ፕሮዳክት በሚለው ትልቅ ርዕስ ስር ስለ ፕሮዳክሽን ኦፍ አሞኒያ እናያለን። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ዕለቱ ለሰን እንግዲህ ተማሪዎች ዛሬ የምንመለከተው ምንድነው ማኒፋክቸሪንግ ኦፍ ቫሉable ፕሮዳክት የሚል ርዕስ አለን። በሱ ስር ደግሞ ስለ ፕሮዳክሽን ኦፍ አሞኒያ ነው የምናየው። ሶ at the end of this section you will be able to describe the general method of manufacturing of what valuable product in industry። በዛሬ ለሰናችን ስለ አሞኒያ ፕሮዳክሽን ወይም ማኒፋክቸሪንግ ሜቶድ በደንብ አድርገን እናያለን ማለት ነው። ለተማሪዎች at the end of this section you will be able to explain the important step for the production of ammonia in Haber process። በሀበር ፕሮሰስ አሞኒያን እንደማምረት እንችላለን። ሶ አሞኒያን በምናመርትበት ጊዜ ራሱን የቻለ ኢምፖርታንት ስቴፖች አሉት። እነዛን ስቴፖችን መማር ትችላላችሁ ማለት ነው። በደንብ አድርጋችሁ ማብራራት ትችላላችሁ ማለት ነው። ሌላው በዚህ ለሰን ላይ የምናየው ምንድነው at the end of this section you will be able to use Le-Chatler principle to explain how the yield of ammonia can be increased in the Haber process። so Haber process ላይ የአሞኒያ ፕሮዳክት መጠኑ እንዲጨምር ምናደርግበት ምናለ ማለት ነው ፕሪንሲፕል አለ። ያ ፕሪንሲፕል ደግሞ Le-Chatler principle ነው። ግሬድ 11 ዩኒት 5 እንደተማራችሁት ስለ ኬሚካል ኢኩሊብሪየም ስትማሩ ፋክተር አፌክቲንግ the position of chemical equilibrium ማንን ቤዝድ አድርገን ነበር? የትኛው ፕሪንሲፕል ነው የምንጠቀመው? ይሄንን ነው Le-Chatler principle ነው። ስለዚህ ቤዝድ ኦን Le-Chatler principle you can explain what how the yield of ammonia can be increased in the Haber process። Haber process ላይ የአሞኒያ yield ወይም ፕሮዳክት እንዴት ነው መጨመር የሚችለው ወይስ መቀነስ የሚችለው የሚለውን ነገር በዚህ ፕሪንሲፕል መሰረት ልታብራሩ ትችላላችሁ ማለት ነው። ማኒፋክቸሪንግ ኦፍ ሰም ቫሉable ፕሮዳክት እጅግ ጠቃሚ የሚባሉ ፕሮዳክቶች እንዴት እንደሚመረቱ እናያለን። ሰም ቫሉable ፕሮዳክት የተባሉት እንደነ አሞኒያ፣ ናይትሪክ አሲድ፣ ሰልፈሪክ አሲድ፣ ዳፕ ሊሆን ይችላል ማለት ነው። ስለዚህ እነሱ እንዴት እንደሚመረቱ እንመልከት። ማኒፋክቸሪንግ ኦፍ ቫሉable ፕሮዳክት ኢንቮልቭ ኤ ነምበር ኦፍ ኬሚካል ፕሮሰስ። እንግዲህ እነዚህ ዲዛይርድ ፕሮዳክት ብለን የምንጠራቸው ወሳኝ ፕሮዳክቶች ብለን የምንጠራቸው የሚመረቱት ብዙ አይነት ኬሚካል ፕሮሰስን በመጠቀም ነው ማለት ነው። The process is designed to produce a desired product from variety of starting raw material using energy through succession of what treatment step። ስለዚህ የተለያዩ ኢንቴግሬትድ የሆኑ ስቴፖችን ተከታታይነት ያላቸው ስቴፖችን በመጠቀም ምን እናደርገን እንችላለን? ልናመርታቸው እንችላለን። ስለዚህ አንድ ፕሮዳክት ለማምረት ደግሞ ስታርቲንግ ምን ያስፈልገዋል? ሮ ማቴሪያል ያስፈልገዋል፣ እንዲሁም ደግሞ ኤነርጂ ያስፈልጋል። በተመሳሳይ ደግሞ ትሪትመንት ስቴፕ ወይም ኢንቴግሬትድ የሆነ ስቴፖች ያስፈልጉታል ማለት ነው። the treatment step could be either physical or chemical in nature። አንድ ቫሉable ፕሮዳክትን ለማምረት ከሚያስፈልጉ ሶስት ነገሮች መካከል አንደኛው ኤነርጂ ነው፣ ሁለተኛው ትሪትመንት ስቴፕ ነው፣ ሶስተኛው ምንድነው ማለት ነው ሮ ማቴሪያል ያስፈልገናል። እና ትሪትመንት ስቴፕ የሚባለው ሮ ማቴሪያሉን እንደ ኢንፑት እንጠቀማለን። ከዛ ደግሞ ይሄን ሮ ማቴሪያል ደግሞ በተዘጋጀው ኮምፓርትመንት ውስጥ በሚገባበት ጊዜ ኬሚካሉ እንደ ኢንፑት ከገባ በኋላ ሮ ማቴሪያሉ እንደ ኢንፑት ከገባ በኋላ ትራንስፎርሜሽን ያካሂዳል። ይህ ትራንስፎርሜሽን ፊዚካል ኦር ኬሚካል ሊሆን ይችላል። ፋይናሊ ግን ምንድነው ማለት ነው ፕሮዳክት ወይም አውትፑት ይኖረናል ማለት ነው። እነዚህ ትሪትመንት ስቴፕ ተብለው ይጠራሉ። ሮ ማቴሪያል እንደ ኢንፑት፣ ትራንስፎርሜሽን ራሱን ቻለ ፕሮሰስ፣ ሌላው ደግሞ ፕሮዳክት እንደ አውትፑት። እነዚህ ወሳኝ የሚባሉ የትሪትመንት ስቴፖች ናቸው ማለት ነው። ቤዚክ ስቴፕ ኢን ማኒፋክቸሪንግ ፕሮሰስ እነዚህ ናቸው ማለት ነው። ቫሉable ፕሮዳክትስ ኢንክሉድ ኤቭሪ ኢንዱስትሪያል ፕሮዳክት። እንግዲህ ኢንዱስትሪ ውስጥ የሚመረቱ ብዙ አይነት ፕሮዳክቶች አሉ። እነሱ ፕሮዳክቶች ቫሉable ፕሮዳክት ኦር ዲዛይር ፕሮዳክት ብለን እንጠራቸዋለን። these products are either directly used or serve as raw material። እነዚህ ፕሮዳክቶች ቀጥታ ለፍጆታ ልንጠቀማቸው እንችላለን፣ ኮንሱም ልናደርጋቸው እንችላለን፣ ወይንም ደግሞ ለአንዳንድ ኢንዱስትሪ እንደ ሮ ማቴሪያልነት ሊያገለግሉ ይችላሉ። ለምሳሌ ሶፕ ኤንድ ዲተርጀንት ኢንዱስትሪ የአንዳንዱን ኢንዱስትሪያል ፕሮዳክትን ተጠቅሞ ነው። ለምሳሌ ሶዲየም አዮክሳይድን ፕሮዳክት ተጠቅሞ ሶፕ ልታመርቱ ትችላላችሁ፣ አሊያም ደግሞ ዲተርጀንት ልታመርቱ ትችላላችሁ። ስለዚህ ቫሉable ፕሮዳክት ብለን የምንጠራቸው ዳይሬክትሊ ልንጠቀማቸው እንችላለን፣ ወይንም ደግሞ ለሌላኛው ፕሮዳክት ለማምረቻነት እንደ ሮ ማቴሪያልነት እንጠቀማቸዋለን። to synthesize product that are important to solve what the society demands in different necessity። ስለዚህ እንደየ አስፈላጊነቱ
ምን ላድርጋቸው እንችላለን ልንጠቀማቸው የምንችል ፕሮዳክቶች ወይም ኢንዱስትሪያል ፕሮዳክት ቫሉable ፕሮዳክት ብለን እንጠራቸዋለን። both organic and inorganic chemical could be used in the manufacturing process። እንግዲህ valuable productsን ማኑፋክቸር ለማድረግ ኦርጋኒክ ሊሆን ይችላል ወይም ኢንኦርጋኒክ ኬሚካልን ልንጠቀም እንችላለን። እንግዲህ ኦርጋኒክ ኬሚካል ብለን የምንጠራቸው ካርቦን ኮንቴንስ ኮምፓውንዶች ናቸው። ኤክሴፕት ካርቦን ዳይኦክሳይድ ወይም ኦክሳይድ ኦፍ ካርበን፣ ሲያናይድ ኦፍ ካርበን እንዲሁም ሰልፋይድ ኦፍ ካርበን ከነሱ በስተቀር ብዙ ጊዜ ካርበን ኮንቴን ኮምፓውንድ ኦርጋኒክ ኮምፓውንድ ተብለው ይጠራሉ። ስለዚህ ቫሉable ፕሮዳክት ኦርጋኒክ ኮምፓውንድ ሊጠቀሙ ትችላላችሁ ወይንም ኢንኦርጋኒክ ኬሚካሎችን ወይም ነን ካርበን ኮንቴን ኮምፓውንዶችን ልንጠቀም እንችላለን። ምን ለማምረት ቫሉable የሆነ ወይንም ዲዛይርድ የሆነውን ፕሮዳክት ለማምረት እንምንጠቀመው ኦርጋኒክ ወይም ኢንኦርጋኒክ ሰብስታንስ ነው ማለት ነው። አክቲቪቲ 3.4 ዲስከስ ኢን ግሩፕ ኤንድ ፕሬዘንት ዩር አንሰር ቱ ዘ ክላስ። እንግዲህ በሚከተሉ ጥያቄዎች ላይ ቤዝ አድርጋችሁ ትወያያላችሁ። ከዛ በኋላ የተወያያችሁበትን ነጥቦችን ለጓደኞቻችሁ ክላስ ውስጥ ፕሬዘንት አድርጉ ነው የሚለን። የአክቲቪቲ 3.4 የመጀመሪያው ጥያቄ ምንድነው? ዋይ አሞኒያ ኢዝ ሃይሊ ሶሉብል ኢን ዋተር ይላቸዋል። እንግዲህ ግልጽ የሆነ ጥያቄ ነው። አሞኒያ ለምንድን ነው በወተር ዲዞልቭ ሊሆን የሚችለው ነው የሚለን። እንግዲህ ግሬቲን ላይ ስትማሩ ላይክ ዲዞልቭስ ላይክ ፖላር ሰብስታንስ ዲዞልቭ ባይ ዋት ፖላር ነን ፖላር ባይ ነን ፖላር። ግሬድ 11 ላይም ዩኒት 3 ላይ ስለ ሶሊቢሊቲ አይታቸዋል። ፖላር ባይ ፖላር ነን ፖላር ባይ ነን ፖላር ነው እና አሞኒያ ኔቸሩ ምንድነው? አሞኒያ እንደዚህ ስትመለከቱ ሊቭ ስትራክቸሩን ስታዩ ይህን አይነት አቀማመጥ አለው። ይህን አይነት አቀማመጥ የሚኖረው ከሆነ ሰብስታንሱ ምንድነው ማለት ነው? ፖላር ነው። ፕላስ ደግሞ ምን ይዟል ማለት ነው? ሃይድሮጅን ቦንድ ይዟል። ሃይድሮጅን ቦንድ ይዟል። ምክንያቱም ሃይድሮጅን ቦንድ የሚባለው ሃይድሮጅን ከፍሎሪን ጋር ሲጣመር ከኦክሲጅን ጋር ሲጣመር እንዲሁም ደግሞ ከናይትሮጅን ጋር ሲጣመር ነው። ሶ ይሄ ሃይድሮጅን ከናይትሮጅን ጋር ስለተጣመረ ሃይድሮጅን ቦንድ አለው። ወተር ባይ ሰልፍ ራሱን ችሎ ምንድነው ማለት ነው? ሃይድሮጅን ቦንድ ይዟል። ስለዚህ ውሃ ምንድነው ማለት ነው? ፖላር ነው ማለት ነው። ስለዚህ አሞኒያ በወተር ዲዞልቭ የሚሆንበት ትልቁ ምክንያት ቢኮዝ አሞኒያ ኢዝ ዋት ፖላር ሰብስታንስ and also water ምንድነው ማለት ነው? ፖላር ሰብስታንስ ነው። based on the principle of like dissolves like ፖላር ባይ ፖላር ዲዞልቭ ይሆናል። ነን ፖላር ባይ ነን ፖላር ነው። ሶ አሞኒያ ፖላር ስለሆነ በወተር ምን መሆን ይችላል? ዲዞልቭ መሆን ይችላል። ኢዝሊ ደግሞ ሃይድሮጅን ቦንድ መስራት ይችላል። ከምን ጋር ሃይድሮጅን ቦንድ መስራት ይችላል ማለት ነው? ከውሃ ጋር ሃይድሮጅን ቦንድ መስራት ይችላል ማለት ነው። በዚህ መሰረት በቀላሉ ሶሊብል ነው ማለት ነው። ሁለተኛው የአክቲቪቲ ጥያቄ ምንድነው የሚለን? ሊስት ኤንድ ዲስክራይብ ዘ ኮንዲሽን ዛት አር ሪኳየርድ ቱ ጌት ሃይ ይልድ ኦፍ አሞኒያ ዩዚንግ ሊቻትለር ፕሪንሲፕል ነው የሚለን። ስለዚህ የተሻለ የአሞኒያ ፕሮዳክት ለማግኘት የሊቻትለር ፕሪንሲፕልን ቤዝድ አድርጋችሁ መልሱን ለመመለስ ሞክሩ ነው ወይም ዲስክራይብ አድርጉ ግለጹ ነው የሚለን። ሶ ይሄን ለመስራት ምን ታደርጋላችሁ? በመጀመሪያ የአሞኒያን የምናመርትበት ፕሮሰስ ናይትሮጂን ሪአክት ዊዝ 3 ሞል ኦፍ ሃይድሮጂን ጊቭ አስ ዋት 2 ሞል ኦፍ አሞኒያ። ይሄ ኬሚካል ኢኩሊብሪየም የሆነ ሪአክሽኑ ነው። ፕላስ ዋት 92 ኪሎ ጁል ምን አለው ኤነርጂ ሎስት ያደርጋል። ኤግዞተርሚካሊ ይህን የሚያክል ኤነርጂ ምን ያደርጋል ማለት ነው ሉዝ ያደርጋል። በዚህ መሰረት የተሻለ የአሞኒያ ፕሮዳክት ለማግኘት ላርጅ አማውንት ኦፍ አሞኒያ ፕሮዳክትን ለማግኘት ሊቻትለር ፕሪንሲፕልን ቤዝድ አድርጋችሁ ግለጹ ነው የሚለን። እንግዲህ የመጀመሪያ ስራችሁ የሚሆነው ጥሩ ፕሮዳክት ለማግኘት ከፈለጋችሁ ኢንክሪዚንግ ፕሬሸር ምን ማድረግ አለባችሁ? መጨመር አለባችሁ። ኢንክሪዚንግ ምን ይሆናል ማለት ነው ፕሬሸር ኤንድ ዋት ዲክሪዚንግ ምን ያስፈልጋል? ቴምፕሬቸር ያስፈልጋል። ለምን የሚባለውን ነገር እኔ ፕሬሸር ሲጨምሩ ሞል ኦፍ ሪአክታንት ከፍተኛ ሞል ኦፍ ሪአክታንት አላችሁ። እዚህ ላይ 1 ሞል አለ፣ እዚህ ላይ ስንት አላችሁ ማለት 3 ሞል አለ። ሲደምሩት 4 ሞል ነው በሪአክታንት በኩል ያለው። በፕሮዳክት በኩል ግን 1 ሞል ነው ያለው። ሶ ፕሬሸር ኢንክሪዝ ስታደርጉ ወደ አነስተኛ ሞል ወደ ያለበት ወደ ፕሮዳክት ምን ያደርጋል ማለት ነው ሪአክሽኑ ሽፍት ያደርጋል ወደ ፕሮዳክት። ስለዚህ ላርጅ አማውንት ኦፍ አሞኒያ ይመረታል። መቼ? ፕሬሸሩን ሲጨምሩት እንዲሁም ደግሞ ቴምፕሬቸሩን ስቀንሱ። ቴምፕሬቸር የቀነሳችሁበት ትልቁ ምክንያት ይሄ ሪአክሽን ወይም አሞኒያን ፎርም ለማድረግ የምትጠቀሙበት ሪአክሽን ኤግዞተርሚክ ነው። ያማት ሂት ሪሊዝ እያደረገ ባለበት ሰዓት ላይ እናንተ ሂት መጨመር አያስፈልግም። ስለዚህ ዲክሪዚንግ ቴምፕሬቸር ማድረግ አለብን የተሻለ ምን ለማግኘት ፕሮዳክት ለማግኘት ማለት ነው። ሁለተኛ ወዲያው እንዴት ተመረተ? ሪሙቭ አማውንት ኦፍ አሞኒያ የሚመረተውን አሞኒያ ቶሎ ማድረግ አለብን መውሰድ ወይም ማስወገድ መቻል አለብን ማለት ነው። ምን እንደምናስወግደው አሞኒያ ማለት ነው። ምክንያቱ ለምንድን ነው? አሞኒያን ስታስወግዱ
ሁልጊዜም ካስወገዳችሁበት በተቃራኒ ነው ከከፍተኛ ወደ ዝቅተኛ ሽፍት የሚያደርገው። የአሞኒያ መጠን ቀነሳችሁ ማለት ከሪአክታንቱ ወደ ፕሮዳክቱ ይመጣል። ስለዚህ ብዙ ፕሮዳክት እያመረታችሁ ነው። ኢኩሊብሪየሙ ሽፍት የሚያደርገው ወደ አስወገዳችሁበት ነው። ስለዚህ የተሻለ አሞኒያን ማምረት ትችላላችሁ፣ ማምረት ትችላላችሁ። ሶስተኛው ኢንክሪዝ ዋት ኮንሰንትሬሽን ኦፍ ናይትሮጂን ኤንድ ምን ማለት ነው ሃይድሮጂን። የሃይድሮጂን እና የናይትሮጂን መጠን ማድረግ አለባችሁ። ኮንሰንትሬሽኑን ከፍ ማድረግ አለባችሁ። አማውንቱን ከፍ ማድረግ አለባችሁ ማለት። በዚህ መሰረት የተሻለ ፕሮዳክት ማግኘት እንችላለን። ሌላው ተማሪዎች አሁን እዚህ የምንመለከተው ደግሞ ስለ አሞኒያ ባህሪ ነው። ስለዚህ ፕሮፐርቲ ኦፍ አሞኒያ። አሞኒያ ኢዝ ላይተር፣ በጣም ቀላል ነው። ከማን አንጻር? ከኤር አንጻር ማለት ነው። ስለዚህ አሞኒያ ኢዝ ላይተር ዳን ኤር ዊዝ ኤ ዴንሲቲ ኦፍ 0.769 ኪሎግራም ፐር ሜትር ኪዩብ አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ነው። ስለዚህ አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ዴንሲቲ ኦፍ አሞኒያ ከኤር ያነሰ ነው። ከነ ናይትሮጅን እና ከነ ኦክሲጅን ሚክስቸር ከሆነው ከኤር ከአትሞስፌሪክ ኤር ያነሰ ዴንሲቲ አለው ማለት ነው። አሞኒያ ኢዝ ኮሜርሻሊ ኤንድ ኮመንሊ አቬሌብል አስ አን አኳስ ሶሉሽን። እንግዲህ አሞኒያ ብዙ ጊዜ ጋዝ እንኳ ቢሆን በተፈጥሮ ጋዝ ቢሆንም ግን አቬሌብል የሚደረገው በመመለክ ነው ማለት ነው፣ በሶሉሽን ፎርም ነው ማለት ነው። ስለዚህ አሞኒያ ኢዝ ኮሜርሻሊ ኤንድ ኮመንሊ አቬሌብል አስ አን አኳስ ሶሉሽን። ስለዚህ በወተር ዲዞልቭ ተደርጎ ነው በሶሉሽን ፎርም ወይም በሊኩዊድ ስቴት ፎርም እንዲቀመጥ የሚደረገው ማለት ነው። ሶ ዘ ሞስት ኮመን ኮሜርሻል ፎርሙሌሽን ኢዝ ዋት 28 አፕ ቱ 30% ባይ ማስ ኦፍ አሞኒያ ነው። ይህ ማለት አንድ አሞኒያ ጋዝ በወተር ዲዞልቭ ከተደረገ በኋላ ከ28 እስከ 30% ባይ ማስ ባይ ምን ማስ ማለት ነው። ለምሳሌ 30% አሞኒያ ከሆነ 70% ምንድነው ማለት ነው? ውሃ ነው ማለት ነው። H2O ነው ማለት ነው። እዚህ ላይ ደግሞ 72% ምንድነው ማለት ነው? H2O ነው ማለት ነው። ስለዚህ ከ28 እስከ 30% የአሞኒያ ኳንቲቲ በቀረው የውሃ መጠን ዲዞልቭ ተደርጎ በአኳ ሶሉሽን ፎርም ነው የሚቀመጠው። ስለዚህ ኮሜርሻሊ አሞኒያን የምትጠቀመው በምን ፎርም ማለት ነው? ሊኩዊድ ፎርም ኦር ሶሉሽን ፎርም ነው። በወተር ዲዞልቭ ተደርጎ በዚህ አይነት ፎርም ይቀመጣል ማለት ከ28 እስከ 30% ምንድነው ማለት ነው? በውሃ ዲዞልቭ ተደርጎ ነው የሚቀመጠው። ስለዚህ 1 ሊትር ኦፍ አሞኒያ ቢሰጣችሁ ፐርሰንት ባይማሱ ወይም አማውንቱ 30% አሞኒያ ነው፣ የቀረው ግን ውሃ ነው ማለት ነው። In aqueous solution ammonia is partially ionized according to the equilibrium ነው። እንግዲህ አሞኒያ በወተር ዲዞልቭ ስታደርጉት ምን ያደርጋል ማለት ነው? አሞኒየም አዮን እና ሃይድሮክሳይድ አዮንን ፎርም ያደርጋል። ስለዚህ እንደምትረዱት አሞኒያ ራሱን ችሎ ዊክ ቤዝ ነው። ፓርሻሊ አዮናይዝድ ሆነ ማለት አዮናይዝድ ሲሆን ደግሞ OH ማይነስን ሰጠ ማለት ምንድነው ማለት ነው? ዊክ ቤዝ ነው ማለት ነው። ስለዚህ አሞኒያ ኢዝ ዊክ ቤዝ ኤንድ ፓርሻሊ አዮናይዝድ ባይ ወተር ነው። ሪአክሽኑ ይሄን ይመስላል። ስለዚህ ይሄንኛው ብሮንስትሎሪ ቤዝ ነው። ዩኒቱ እንደተማራችሁ እንደ ቤዝ አክት ያደርጋል። ይሄኛው ደግሞ እንደ አሲድ አክት ያደርጋል። ሶ አሞኒያ ሃይድሮጅን ምን አድርጓ ማለት ነው? ተቀብሏል። ከወተር አክሴፕት አድርጎ አሞኒየም አዮንን ኮንጁጌት አሲድ ፎርም አደረገ። እዚህ ላይ ደግሞ ኮንጁጌት ምን አለች ማለት ነው? ቤዝ አለችን። ይቺ OH አዮን እንግዲህ ማንኛውም ሰብስታንስ በወተር ዲዞልቭ ተደርጎ OH ማይነስን ከሰጠ ምንድነው ማለት ነው? ቤዝ ነው ሰብስታንሱ ማለት ነው። and it is often referred to as አሞኒያ ሃይድሮክሳይድ። ብዙ ጊዜ አሞኒያ በወተር ዲዞልቭ ካደረጋችሁ በኋላ ምን ፎርም ያደርጋል? አሞኒየም ሃይድሮክሳይድ ነው ፎርም ሊያደርግላችሁ የሚችለው። ምክንያቱም አሞኒያ ዲዞልቭ ዊዝ ወተር በወተር ዲዞልቭ ስታደርጉ ምን ያደርጋል? ሪቨርሲብል የሆነ ሪአክሽን ወይም ፓርሻሊ አዮናይዝድ ሆኖ OH ማይነስን ፎርም ያደርጋል። ይሄ ሚክስቸር ኦፍ አሞኒየም አዮን NH4+ እና OH ማይነስ ራሱን ችሎ ምን ተብሎ ተጠራ? ይሄኛው ማለት ነው ይሄኛው NH4+ እና OH ማይነስ በአንድ እንደዚህ ሚክስቸሩ ምን ማለት እንችላለን ማለት ነው? አሞኒየም ማለት ይቻላል። አሞኒየም ሃይድሮክሳይድ ማለት ይቻላል። አሞኒየም ምን ሃይድሮክሳይድ ማለት ነው። ሶ አኳስ ሶሉሽን ፎርም ኦፍ አሞኒያ በሌላኛ አጠራር ምን ማለት ትችላላችሁ? አሞኒየም ሃይድሮክሳይድ ማለት ትችላላችሁ። it is what a weak base ነው። ፓርሻሊ አዮናይዝድ መሆን የሚችል ነው። እንደ ማንኛውም ስትሮንግ ቤዝ አይደለም ማለት ነው። ስለዚህ በወተር አዮናይዝድ የሚሆነው ፓርሻሊ ነው። የተወሰነ አማውንት ኦፍ OH ማይነስ ነው ሪሊዝ ማድረግ የሚችለው። it is colorless with sharp and intensely irritating gas atom temperature በጣም ትንሽ ሪታንት ነው፣ ቮላታይል ነው። ሪታንት ማለት ብዙ ጊዜ የሆነ መሰንፈጥ ባህሪ ያለው ጉሮሯ ላይ ከባድ የሆነ ስሜት ይኖራል። መተንፈሻ አካላትን በቀላሉ ማጥቃት የሚችል ነው ማለት እና ቶክሲክ የሆነ ሰብስታንስ ነው። ቮላታይል ነው ብያቸዋለሁ። መትነን የሚችል ሰብስታንስ ነው። ምንድነው ይሄ? አሞኒያ ማለት ነው። አሞኒያ ከለርለስ ነው። ሻርፕ ኤንድ ኢንቴንሲሊ ኢሪቴቲንግ ጋዝ ነው ማለት ነው አት ሩም ቴምፕሬቸር።
ሌላው ሜልቲንግ ፖይንትስ ኦፍ አሞኒያ ኔጌቲቭ 77.7 ነው። እንግዲህ ነጥብ ቅልጣቱ ይሄን ይመስላል ማለት ነው። ኔጌቲቭ 77.7 ነው። በጣም አነስተኛ ነው። በቀላሉ ነው ምን የሚያደርገው መልት የሚያደርገው። ኤንድ ኢትስ ቦይሊንግ ፖይንትስ ኔጌቲቭ 33.35 ዲግሪ ሴልሲየስ ነው። አሁን ቦይል የሚያደርገው የሚፈላበት ራሱ ኔጌቲቭ 33.35 ዲግሪ ሴልሲየስ ነው። ኢትስ ሶሉቢሊቲ ኢን ዋተር አት 25 ዲግሪ ሴልሲየስ ኢትስ 34% ባይማስ ነው። ስለዚህ 34% ባይማስ በወተር ምን መሆን ባህሪ ያለው ማለት ነው ዲዞልቭ የመሆን ባህሪ ያለው። ለምሳሌ እዚህ ላይ የሚመሰላችሁ 34 ግራም ኦፍ አሞኒያ በ100 ግራም ኦፍ ወተር ምን መሆን ይችላል ማለት ነው ዲዞልቭ መሆን ይችላል ማለት ነው። ስለዚህ አማውንቱ 34 ግራም ኦፍ አሞኒያ በ100 ግራም ኦፍ ወተር ምን መሆን ይችላል ማለት ነው ዲዞልቭ መሆን ይችላል። ይሄ ነው ካፓሲቲው። ሶሉቢሊቲ ካፓሲቲው ይሄን ያክል ነው ማለት ነው። ዩዙን እንመልከት። ስለዚህ ጥቅሙ ምንድን ነው? የአሞኒያ ጥቅም ምን ሊሆን ይችላል የሚሆን ነገር እንመልከት። አሞኒያ ኢዝ አን ኢምፖርታንት ኮምፓውንድ፣ በጣም ጠቃሚ የሆነ በጣም ኢንሴንሻል የሆነ ኮምፓውንድ ነው። ኢንሴንሻል ቱ ማን ፎር ዋት ኤ ቫሪቲ ኦፍ ዳይቨርስ ዩዝ፣ እጅግ በጣም ብዙ የሚባል ጥቅም አለው አሞኒያ። አሞኒያ በጣም ናይትሪክ አሲድን ለማምረት ይችላል። የተለያዩ ናይትሮጅን ፈርቲላይዘርን ለማምረት ሊሆን ይችላል። ሌላ ነገሮችን ለፍሪጅ ጋዝም ሊያገለግለን ይችላል ማለት እና በጣም ብዙ አይነት ጥቅም አለው አሞኒያ። ዩዝ ኦፍ አሞኒያ እንግዲህ የአሞኒያ ጥቅሞች ምንድናቸው የሚለውን ነገር እንመልከት። ኢት ኢዝ ዩዝድ አስ ክሊኒንግ ኤጀንት፣ ለንጽህና መጠበቂያ ወይም ለማጽጃነት እንጠቀምበታለን ማለት ነው። አንቲ ማይክሮባያል ነው ኤጀንት ነው። ስለዚህ ብዙ እንደ ባክቴሪያ፣ ፈንገስ አይነት ነገሮችን በቀላሉ መመረግቻ ማለት ሪሙቭ ማድረግ ወይም መግደል ማጥፋት ይችላል። ሮ ማቴሪያል ፎር ዘ ፕሮዳክሽን ኦፍ ናይትሮጅን ፈርቲላይዘር፣ ብዙ ናይትሮጅን ፈርቲላይዘር እንደነ ዳፕ ሊሆን ይችላል። እነሱን በቀላሉ ዳይአሞኒየም ሃይድሮጅን ፎስፌትን ለማምረት እንጠቀምበታለን። ስለዚህ ናይትሪክ አሲድን ለማምረትም እንጠቀምበታለን። ሮ ማቴሪያል ኢን ዘ ማኒፋክቸር ኦፍ ኤክስፕሎሲቭ፣ ብዙ መፈንዳት የሚችሉ ወይም ለፋየር ወርክ ኤክስፕሎሲቭ የሆኑ ወይም በቀላሉ እንደ ፈንጅ ወይም መፈንዳት የሚችሉ ወይም እንደነ ገን ፓውደር አይነት ነገሮችን ለመስራት በተዘዋዋሪ በቀጥታ ለመስራት እንጠቀምበታለን። ሰቻስዋት ናይትሮሴሉሎስ የሚባለውን ኤክስፕሎሲቭ ማቴሪያል ለመስራት እንጠቀምበታለን። እንዲሁም ደግሞ ቲኤንቲ ለመስራት ትራይናይትሮቶሊን ለመስራት እንጠቀምበታለን። ማንን? አሞኒያ ማለት ነው። ኤክስፕሎሲቭ ማቴሪያሎችን ለመስራት እንደ ናይትሮሴሉሎስ እንዲሁም ደግሞ ትራይናይትሮቶሊን እነዚህ አይነት ሰብስታንስ ለመስራት እንጠቀምበታለን። ዩዝድ ኢን ዘ ፕሮዳክሽን ኦፍ ሶዳ አሽ፣ ሶዳ አሽን ለማምረት ወይም ሶዲየም ካርቦኔትን ለማምረትም እንጠቀምበታለን። ኤንድ ኦልሶ ዋት ኦስዋልድ ፕሮሰስ፣ ናይትሪክ አሲድን ለማምረትም እንጠቀምበታለን። ማንን? አሞኒያን። ቱ ጌት ናይትሪክ አሲድ ኦስዋልድ ፕሮሰስ ነው የሚባለው፣ እንማራለን ይሄን። ስለዚህ አሞኒያ እነዚህ አይነት ሰፊ ጥቅሞች ስላሉት ሰች ኤ ዳይቨርስ አፕሊካቢሊቲ ሃዝ ኮዝድ ኤ ላርጅ ዲማንድ ፎር ኢትስ ፕሮዳክሽን፣ ከፍተኛ የአሞኒያ ፕሮዳክት እንዲኖረን የሚያስገድደን ትልቁ ምክንያት ለምንድን ነው? አሞኒያ ይህን አይነት ሰፊ ጥቅም ስላለው ነው ማለት ነው። ሰፊ የሆነ ጥቅም እስካለው ድረስ ከፍተኛ ምን ይኖራል ማለት ነው? የአሞኒያ ፕሮዳክሽን ፍላጎት ይኖረናል ማለት ነው። በሰፊ እንዲመረት ያስገድደናል ማለት ነው። ምክንያቱም ብዙ ጥቅም እስካለው ድረስ ለነዚህ ሁሉ ጥቅሞች ለማዋል በከፍተኛ መጠን አሞኒያ መመረት አለበት ማለት ነው። ፕሪፓሬሽን ኦፍ አሞኒያ እንግዲህ አሁን ደግሞ የአሞኒያን የፕሪፓሬሽን ሜትድ እንመልከት። እንግዲህ ፕሪፓሬሽን የምትወስዱት በሁለት አይነት መንገድ ነው የምታዩት። ኢንዱስትሪያል ፕሪፓሬሽን እና ላብራቶሪ ፕሪፓሬሽን አለ ማለት ነው። ሶ አሞኒያ ላብራቶሪ ውስጥ የሚመረትበት መንገድ አለ፣ ኢንዱስትሪ ውስጥ ደግሞ በሰፊ የሚመረትበት መንገድ አለ ማለት ነው። አሞኒያ ኢዝ ኢዝሊ ሜድ ኢን ላብራቶሪ ባይ ሂቲንግ አን አሞኒየም ሳልት ሰች አስ አሞኒየም ክሎራይድ ዊዝ ስትሮንግ አልካሊ ሰች አስ ሶዲየም ሃይድሮክሳይድ ኦር ካልሽየም ሃይድሮክሳይድ። ሶ አሞኒየም ክሎራይድን በስትሮንግ ቤዝ ሶዲየም ሃይድሮክሳይድ ምን ማድረግ ነው? ሁለቱ ሪያክት እንዲያደርጉ መፍቀር ነው። ሁለቱ ሪያክት በሚያደርጉበት ጊዜ ምን ይፈጠራል? ተመልከቱ። እዚች ላይ አሞኒየም ክሎራይድ ሪያክት ዊዝ ስትሮንግ ቤዝ ሶዲየም ሃይድሮክሳይድ ጊቭ አስ ዋት ሶዲየም ክሎራይድ ፕላስ ዋተር ሞለኪል ፕላስ ምን ፎርም ያደርጋል ማለት ነው? አሞኒያ ፎርም ያደርጋል። ይህ አንዱ ነው ማለት ነው። ሌላው ተመልከቱ። አሞኒየም ክሎራይድ ሪያክት ዊዝ ካልሽየም ሃይድሮክሳይድ ጊቭ አስ ካልሽየም ክሎራይድ ፕላስ ዋተር ፕላስ አሞኒያ ነው። ስለዚህ አሞኒየም ክሎራይድን ከስትሮንግ ቤዝ ጋር ሪያክት እንዲያደርግ ከፈቀዳችሁለት አሞኒያ ይመረታል። እንዲሁም ደግሞ ሃላይድ ሳልት ፎርም ይደረግላቸዋል። ካልሽየም ክሎራይድ ወይም ሶዲየም ክሎራይድ ይመረታል። እዚህ ላይ ውሃ ነው ያለው ማለት ነው። ስለዚህ ይሄ አንደኛው አሞኒያን የምናመርትበት መንገድ ነው። ግን ይሄ የሚሆነው ለሰፊ ፍጆታ አይደለም፣ ለትንሽ ብቻ ነው። ላብራቶሪ ውስጥ ለማምረት ብቻ ነው ይሄ የሚያገለግለው እንጂ ኢንዱስትሪያሊ የሚመረተው በሌላ አይነት መንገድ ነው። ሌላኛው ደግሞ ላብራቶሪ ውስጥ የምናመርትበት መንገድ ምንድነው? the gas may also be made by warming concentrated ammonium hydroxide however it is
ዳይቨርስ አፕሊካቢሊቲ ሃዝ ኮዝድ ኤ ላርጅ ዲማንድ ፎር ኢትስ ፕሮዳክሽን። ሁለተኛው ላብራቶሪ የምናመርትበት መንገድ ምንድን ነው? አሞኒየም ሃይድሮክሳይድን ሂት ማድረግ ነው። አሞኒየም ሃይድሮክሳይድን ሂት ታደርጉታላችሁ። ፋይናሊ ምን ታገኛላችሁ? አሞኒያ ፕላስ ወተር ልታገኙ ትችላላችሁ ማለት ነው። ይሄ አንደኛው መንገድ ነው፣ ምን የምናገኝበት አሞኒያን የምናገኝበት። ነገር ግን ይሄ ከፍተኛ ዲማንድ እስካለን ድረስ ወይም ከፍተኛ የአሞኒየም ፕሮዳክሽን ስለሚጠይቀን ላብራቶሪ ውስጥ ነው እንጂ የሚጠቅመን ለኢንዱስትሪ አይጠቅመንም። ለገበያ ይሄ አይነት ፕሮዳክሽን መንገድ አይጠቅመንም ማለት ነው። however it is diverse applicability has caused a large demand for its production። ስለዚህ የአሞኒያ ፕሮዳክሽን ከፍተኛ ፍላጎት ነው ያለ። ምክንያቱም አሞኒያ ከፍተኛ ጥቅም እስካለው ድረስ በሰፊው መመረት አለበት። አሁን ደግሞ ያሳየዋችሁ በትንሽ አማውንት ላብራቶሪ ውስጥ ለማምረት ነውና አሞኒያን ላርጅ አማውንት ለማምረት ከፈለግ ኢንዱስትሪያሊ ከናይትሮጅን እና ከሃይድሮጅን በሀበር ፕሮሰስ ማምረት አለብን ማለት ነው። ኢንዱስትሪያል ፕሪፓሬሽኑን አሁን እንመልከት። The development of the Haber-Bosch process for ammonia production has made it is possible to meet this demand። ስለዚህ ሀበር እና ቦሽ የሚባሉ ሁለቱ ኮምባይንድ አድርገው የፈጠሩ ፕሮሰስ አለ። በመጀመሪያ ሀበር ናይትሮጅን እና ሃይድሮጅን ሪያክት አድርገው አሞኒያ እንዴት ፎርም እንደሚያደርጉ ሪያክሽኑን በደንብ አድርጎ ኢንቨስቲጌት ያደረገ ነው። ቦሽ የሚባለው ሰውዬ ደግሞ ይህን ሪያክሽን ኢንዱስትሪያሊ ፕሮዳክሽን ሜትዱን በደንብ አድርጎ ሴታፕ ያደረገ ነው ማለት ነው። ስለዚህ ይህ ፕሮሰስ ዴቨሎፕ መሆኑ የአሞኒያ ፕሮዳክሽን ዲማንዱን በደንብ አድርጎ አቅልሎልናል ማለት ነው። ስለዚህ ሰፊ አሞኒያ ፕሮዳክት እንዲኖረን ያስቻለን ፕሮሰስ ነው ሀበር-ቦሽ ፕሮሰስ ማለት ነው። ስለዚህ the principal commercial method of production of ammonia is the Haber process። ስለዚህ አሞኒያን ኢንዱስትሪያል የምናመርትበት ፕሮሰስ ሀበር ፕሮሰስ ተብሎ ይጠራ ማለት ነው። the direct combination of nitrogen and hydrogen ነው። ስለዚህ ናይትሮጅን እና ሃይድሮጅን ሁለቱ ቀጥታ ሪያክት ሲያደርጉ ናይትሮጅን ሪያክት ዊዝ 3 ሞል ኦፍ ሃይድሮጅን ቦዝ አር ጋዝ ናቸው ሁለቱም። ስለዚህ ምን ፎርም ያደርጋ ማለት ነው? አሞኒያ ነው። ይህ ፕሮሰስ ነው ሀበር ፕሮሰስ ተብሎ የሚጠራው። ስለዚህ ኮምቢኔሽን ፕሮዳክትስ ኦፍ ናይትሮጅን እና ሃይድሮጅን አሞኒያ ነው። ይህ ደግሞ ፕሮሰስ ምን ተብሎ ይጠራ ማለት ነው? ሀበር ፕሮሰስ ተብሎ ይጠራ ማለት ነው። ዳይሬክት ኮምቢኔሽን ኦፍ ናይትሮጅን ኤንድ ሃይድሮጅን ሁለቱ ቀጥታ ምን ያደርጋሉ ማለት ነው? ኮምባይንድ ያደርጋሉ አት ሃይ ፕሬሸር ኤንድ ዋት ሎው ቴምፕሬቸር ባይ ዩዚንግ ካታሊስት ማለት ነው። ካታሊስት ተጠቅመን ነው በቀላሉ ይህንን ነገር ማምረት የምንችለው ማለት ነው። the Haber process was found by the German chemist ፍሪዝ ዋት ሀበር ነው። ስለዚህ ሀበር ፕሮሰስን ኢንቨስቲጌት ያደረገው ሀበር ራሱ ነው ማለት ነው። የጀርመን ኬሚስት ነው። በ20ኛው መቶ ክፍለ ዘመን ወይም በ1918 ነው ኖቤል ፕራይዝ ያገኘበት። ምን በማድረግ ማለት ነው? ናይትሮጅንንና ሃይድሮጅንን ፍሮም ኤር ቀጥታ ሁለቱን ኮምባይንድ በማድረግ አሞኒያን ፎርም ያደረገበት ፕሮሰስ ባይ ሃይ ፕሬሸር ነው፣ በከፍተኛ ፕሬሸር እና በአይረን ካታሊስት ማለት ነው። አይረን ካታሊስት ተጠቅሞ አሞኒያን ያመረተበት መንገድ ነው ማለት ነው። ስለዚህ በ1918 ኖቤል ፕራይዝ አግኝቶበታል። ኢት ኢንቮልቭ ዘ ፕራክቲካል ዩዝ ኦፍ አትሞስፌሪክ ሃይድሮጅንን ከአትሞስፌር እንዲሁም ናይትሮጅን ከአትሞስፌር ሁለቱም ኮምባይንድ በማድረግ አሞኒያን ማምረት ችሏል ማለት ነው። ካርል-ቦሽ was tasked with scaling up the process to industrial production። ስለዚህ ይህንን ኬሚካል ሪያክሽን ወደ ኢንዱስትሪ የቀየረው ደግሞ ማነው ማለት ነው? ቦሽ ነው ማለት ነው። ስለዚህ እሱ ወደ ኢንዱስትሪ ቀይሮታል። በከፍተኛ አማውንት ፕሮዳክቱ ወይም የአሞኒያ ፕሮዳክት እንዲመረት አድርጎታል። ምንም በመጠቀም ነው? የሀበርን ኬሚካል ሪያክሽን በመጠቀም the effort of both the men were recognized in the form of Nobel Prize። ስለዚህ የሁለቱም ሰው ጥረት ግን ኖቤል ፕራይዝ እንዲያገኙ አስችሏል። that were awarded to them what in 1980 ሀበር ነው ያገኘው። በ1931 ደግሞ ቦሽ አግኝቷል ማለት ነው። ምንድነው ያገኘው? ኖቤል ፕራይዝ ማለት ነው። እሱ ኬሚካል ሪያክሽን ተጠቅሞ ናይትሮጅን እና ሃይድሮጅን ሪያክት ሲያደርጉ አሞኒያን ይሰጣል የሚለውን የሀበርን ሪያክሽን ወደ ኢንዱስትሪ የቀየረው ሰውዬ ነው ማለት ነው። ይሄኛው ስኬልድ ያደረገው ወይም ታስክድ ያደረገው ማንኛው ቦሽ ነው ማለት እሱም ኖቤል ፕራይዝ አግኝቷል በ1931 ሀበርም በ1918 አግኝቶበታል ማለት ነው። This also lead to what the process being called the Haber-Bosch process ነው። እንግዲህ ሁለቱም በአንድ ተጣምሮ ነው የሀበርን ሪያክሽን ቦሽ ተጠቅሞ ነው ኢንዱስትሪያል ሊያመርት የቻለው። ስለዚህ በአንድ ሲጠራ ሀበር-ቦሽ ፕሮሰስ ተብሎ ይጠራል። presently about what 454 million ton of nitrogen fertilizer are produced using the Haber-Bosch process። ይህን ፕሮሰስ በመጠቀም ነው እንግዲህ 454 ሚሊዮን ቶን ኦፍ ናይትሮጅን ፈርቲላይዘር ወይም ናይትሮጅን ፈርቲላይዘር እንዲመረቱ ያስቻለን አሞኒያ ከተመረተ በኋላ ነው። እና ይሄ ደግሞ እንግዲህ በደንብ አስቡበት 454 ሚሊዮን ቶን ኦፍ ናይትሮጅን ፈርቲላይዘር እስካሁን እንዲመረት አስችሏል ይህ ፕሮሰስ ማለት ነው። there are what extensively used to increase crop yield። ይህ
ናይትሮጅን ፈርቲላይዘር ደግሞ የተሻለ ክሮፕ ፕሮዳክት እንዲኖረን አስችሏል ማለት ወይም የክሮፕ ፕሮዳክቱ ከፍ እንዲል አስችሏል ማለት ነው። ስቴፕ ኢንቮልቭ ኢን አሞኒያ ፕሮዳክሽን እንግዲህ አሞኒያ እንዴት እንደሚመረት ወይም ሀበር ቦሽ ፕሮሰስን ተጠቅመን አሞኒያ እንዴት ማምረት እንደምንችል እንመለከት። የመጀመሪያ እንግዲህ ስቴፓችን ሀበር ፕሮሰስ የሚባለው ናይትሮጅንና ሃይድሮጅንን ቀጥታ ከአትሞስፌር ነው ወደ ምን የምንቀይረው ወደ አሞኒያ የምንቀይረው። ስለዚህ the primary requirement for the production of ammonia are hydrogen and nitrogen ነው። ሃይድሮጅን እና ናይትሮጅንን ከአትሞስፌር ኤክስትራክት ማድረግ መቻል አለብን ማለት ነው። የመጀመሪያ ስቴፕ ነው። ሃይድሮጅን እና ናይትሮጅንን ማግኘት መቻል አለብን። አትሞስፌር ላይ በሚክስቸር ደረጃ ስለሚገኙ እነሱን በቀላሉ ማድረግ አለብን ማለት ነው። ኤክስትራክት ማድረግ መቻል አለብን ማለት ነው። ሃይድሮጅን was initially obtained by electrolyzing water ነው። ስለዚህ ሃይድሮጅን የምናገኘው ወተርን ኤሌክትሮላይሲስ በሚያካሄድበት ጊዜ ሃይድሮጅንና ኦክሲጅን ወደ ሁለቱ ጋዞች ስፕሊትድ ይሆናል። ይህ ማለት በአነጋገር አንድ ወተር ሞለኪል ከሌላኛው ወተር ሞለኪል ጋር በሚኖርበት ጊዜ ወደ ምን ፎርም መቀየር ይችላል? ወደ ሃይድሮጅን ፕላስ አዮን እና ወደ OH ማይነስ አዮን ነው ማለት ነው። አት ካቶድ ላይ ምን ይሆናል ማለት ነው? ቱ ሞል ኦፍ ሃይድሮጅን ሁለት ኤሌክትሮን ጌን ያደርግና ሃይድሮጅን ጋዝ ይመረታል። የሃይድሮጅን አዮኑ ሃይድሮጅን ጋዝን ፎርም ማድረግ ይችላል ማለት ነው። አኖድ ላይ እንደገና ደግሞ ፎርሙላ ኦፍ OH ማይነስ ምን ፎርም ማድረግ ይችላል ማለት ነው? ቱ ሞል ኦፍ ወተርንና ኦክሲጅን ጋዝ ፕላስ 4 ኤሌክትሮን ሉዝ ያደርጋል ማለት ነው። ስለዚህ አሁን ሃይድሮጅንን ካቶድ ላይ ያመረተ አኖድ ላይ ደግሞ ኦክሲጅን ይመረታል ማለት ነው። እኛ የምንፈልገው ግን ሃይድሮጅን ስለሆነ በኤሌክትሮላይሲስ ሃይድሮጅንን ከውሃ በቀላሉ ኤክስትራክት ማድረግ መቻል አለብን ማለት ነው። splitting the water molecule into its component hydrogen and oxygen ስለዚህ ወደ ሃይድሮጅን እና ወደ ኦክሲጅን ኮምፖነንትነት ይቀየራሉ እነዚህ ማለት ነው። in recent times this method has been replaced by the use of methane as a source ማለት ነው። መጀመሪያ ላይ ግን ሚቴንን እንደ ሶርስ እንጠቀም ነበር ድሮ ላይ ማለት ሃይድሮጅን ለማግኘት ሚቴን ጋዝ ነበር የሚጠቀሙት። ግን አሁን ላይ ሃይድሮጅንን ከወተር በኤሌክትሮላይሲስ ስፕሊት አድርጎ በመውሰድ ሃይድሮጅንን ከናይትሮጅን ጋር ሪአክሽን እንዲያካሄድ ማድረግ ነው ማለት ነው። ሚቴን is easily acquired from natural gas and require very little external energy to produce water. ሃይድሮጅን እንግዲህ ሌላኛው ሃይድሮጅንን የምናገኝበት መንገድ ምንድነው? ሃይ ቴምፕሬቸር ስቲም በመጠቀም ሚቴንን ወደ ሃይድሮጅን መቀየር ይቻላል ማለት ነው። እዚህ ላይ ምንድነው ሚቴን ናቹራል ጋዝ አንዱ ኮምፖነንት ነው። ስለዚህ በከፍተኛ ቴምፕሬቸር ከ700 ዲግሪ ሴልሲየስ እስከ 1000 ዲግሪ ሴልሲየስ በመጠቀም ወደ የሚቀየረው ማለት ነው ወደ ሃይድሮጅን ጋዝ ፕላስ ዋት ካርበን ወደዚህኛው ፎርም እንዲቀየር ይደረጋል ማለት። ስለዚህ ሃይድሮጅንን እዚህ ላይ በቀላሉ ማግኘት ይቻላል ማለት ነው። ስለዚህ ይሄ አንዱ መንገድ ነው ማለት ነው። ምን የምናገኝበት ሃይድሮጅን የምናገኝበት መንገድ ነው። ምንድነው ይሄ ፕሮሰሱ? ሃይ ቴምፕሬቸር ስቲም ነው። በዚህ መሰረት ከሚቴን ጋዝ ሃይድሮጅንን ማግኘት ይቻላል። እንዲሁም ደግሞ ባይ ዩዚንግ ኤሌክትሮላይሲስ ኦፍ ዋተር ሃይድሮጅንን በቀላሉ ማግኘት ይቻላል ማለት ነው። ሶ ዘ አዘር ሰብስትሬት ወይም ሌላኛው ሪአክታንት ማንኛው ነው ማለት ነው? ናይትሮጅን ነው። ናይትሮጅን ግን ኦብቴንድ የምናደርገው ባይ ዩዚንግ ፍራክሽናል ዲስቲሌሽን ኦፍ ዋት ኤር ነው። ስለዚህ ኤር ብዙ አይነት ሚክስቸሮችን ይዟል። ናይትሮጅንን ይዟል፣ ኦክሲጅንን ይዟል፣ እንዲሁም ደግሞ አዘር ጋዝ ላይ ካርቦን ዳይኦክሳይድን ይዟል ማለት ነው። እነዚህ ሚክስቸር ምናደርጋቸዋለን ባይ ዩዚንግ ሃይ ፕሬሸር ከፍተኛ ፕሬሸር በመጠቀም ሃይ ፕሬሸር በመጀመሪያ ወደ የምንቀይራቸዋለን ሊኩዊድ ፎርም ይቀየራሉ ማለት ነው። ሊኩዊድ ፎርም ከሆነ ደግሞ ፍራክሽናል ዲስቲሌሽን በመጠቀም ባይ ፍራክሽናል ዲስቲሌሽን በመጠቀም ምንድነው ሴፓሬቲንግ ሊኩዊድ ኮምፖነንት ቤዝድ ኦን ዋት ቦይሊንግ ፖይንት ሬንጅ ነው። ቦይሊንግ ፖይንታቸውን በማየት በፍራክሽናል ዲስቲሌሽን ናይትሮጅንን ለብቻው ኦክሲጅንን ለብቻው እንዲሁም ደግሞ ካርቦን ዳይኦክሳይድ ሊሆን ለብቻው መነጠል እንችላለን ማለት ነው። ስለዚህ ናይትሮጅን የሚገኘው ባይ ፍራክሽናል ዲስቲሌሽን ኦፍ ዋት ኤር ነው። ኤርን ፍራክሽናል ዲስቲሌሽን እንዲያካሄድ በማድረግ ናይትሮጅንን ከኮምፖነንቶቹ በቀላሉ ወይም ከሚክስቸሩ መነጠል እንችላለን። ከዛ ይህንን ናይትሮጅንን ከማጋር ሪአክት እንዲያደርግ ማስቻል ነው ማለት ነው። ከሃይድሮጅን ጋር ሪአክት ካደረገ አሞኒያ ይመረታል ማለት ነው። ሁለተኛው አሞኒያን የምናመርትበት መንገድ ምንድን ነው? ስቴፕ 2 the hydrogen and nitrogen are then introduced into what a chamber containing iron particle or linked internally with iron and a pressure of 50 up to what 25 megapascal at a temperature of 300 up to 1500 is applied to the gas ነው የሚለን። እዚህ ላይ እንግዲህ ሁለተኛ ስቴፓችን የሚሆነው ምንድነው? ናይትሮጅንን ከኤር በፍራክሽናል ዲስቲሌሽን አግኝተናል። ሃይድሮጅን ደግሞ ከውሃ በኤሌክትሮላይሲስ አግኝተናል። እነዚህ ሁለቱን ሰብስታንስ
ወደ ቻምበሩ ወይንም ወደ ሪአክተሩ ማስገባት ነው። ከዛ ምን እንጠቀማለን ማለት ነው? አይረን ካታሊስት እንጠቀማለን። ይህ አይረን ካታሊስት ስትጠቀሙ ደግሞ ፕሬሸሩ ከ15 እስከ 25 ሜጋ ፓስካል መሆን አለበት። ሃይ ፕሬሸር። ቴምፕሬቸሩ ደግሞ ከ300 ዲግሪ ሴልሲየስ እስከ 500 ዲግሪ ሴልሲየስ መሆን አለበት። ፋይናሊ ምን ማግኘት ትችላላችሁ ማለት ነው? አሞኒያን ታገኛላችሁ። 2 ሞል ኦፍ አሞኒያ ጋዝ ይገኛል ማለት ነው። ስለዚህ ቀጥታ ናይትሮጅን እና ሃይድሮጅንን ሪአክተር ውስጥ ማስገባት ነው። ግን ኮንዲሽኑ አሁን ባሳየኋችሁ መሰረት መሆን አለበት ማለት ነው። This conditions cause the gas to react and produce what? አሞኒያ። ስለዚህ እነዚህ አሁን የነገርኳችሁ ፕሬሸሩ ከ15 እስከ 25 ሜጋ ፓስካል መሆኑ፣ ቴምፕሬቸሩ ከ300 እስከ 500 ዲግሪ ሴልሲየስ መሆኑ እንዲሁም ደግሞ አይረን ካታሊስት መጠቀማችሁ እነዚህ ሶስት ኮንዲሽኖች የተሻለ የአሞኒያ ፕሮዳክት እንዲኖር ያስችለናል። and following reaction እንግዲህ ናይትሮጅን react with 3 ሞል ኦፍ ሃይድሮጅን 2 ሞል ኦፍ ምን ፎርም ያደርጋል ማለት ነው? አሞኒያን ፎርም ያደርጋል ማለት ነው። ስቴፕ 3 the hot mixture of gas is then passed through what? a condenser። እዚህ ላይ በደንብ ማየት ያለብን ናይትሮጅን እና ሃይድሮጅን ኮምፕሊትሊ ሪአክት አድርገው አሞኒያን ፎርም አያደርጉም። ፓርሻሊ ነው። አንሪአክትድ ናይትሮጅን እና ሃይድሮጅን ጋዝ ይኖራቸዋል፣ እንዲሁም አሞኒያ ጋዝ የተመረተው ይኖራቸዋል። እነዚህን በአንድ ሜክስቸሩ አንድ ሲስተም ላይ ነው ያለው። ይሄ ሜክስቸር ቶታሊ ናይትሮጅንም ሃይድሮጅንም አሞኒያም ምንድነው ማለት ነው አንድ እቃ ላይ ወይም አንድ ቻምበር ውስጥ ነው ያለው። ስለዚህ ይሄ ሆት የሆነውን ጋዝ ወደ ኮንደንሰር እንዲገባ ይደረጋል። ከዛስ ምን ነው ማለት ነው ሊኩዊድ ፎርም ይቀየራሉ፣ ወደ ሊኩዊድ ፎርም ይቀየራሉ። እነዚህኞቹ ጋዝ ፎርም የነበሩ ማለት ነው። ሲንስ አሞኒያ ኮንደንስ ኢዚሊ አስ ኮምፔርድ ቱ ናይትሮጅን ኤንድ ሃይድሮጅን። ስለዚህ ሚክስቸራችን ምን ይዟል ማለት ነው ኮንደንሰር ውስጥ የገባው ናይትሮጅንን ሃይድሮጅንን እንዲሁም ደግሞ አሞኒያን ይዟል። ሪአክሽኑ እንደነገርኳችሁ ናይትሮጅን ሪአክት ዊዝ 3 ሞል ኦፍ ሃይድሮጅን ጊቭ አስ 2 ሞል ኦፍ አሞኒያ ስለሚል አሁን ሪአክሽን ቻምበሩ እነዚህ ሶስቱን ሜክስቸር ባንድ ስለያዘ ከነዚህ ከሶስቱ ጋዞች መካከል አሞኒያን ስትወስዱ በቀላሉ ምን ያደርጋል ማለት ነው ኮንደንስ ይሆንና ወደ ሊኩዊድ ፎርም ይቀየራል ማለት ነው። ወደ ሊኩዊድ ፎርም ይቀየራል ማለት ነው። ስለዚህ the liquefied ammonia is collected and what removed። ስለዚህ ኮሌክት እናደርገዋለን ከዛ ወደ ሌላኛው ኮንቴነር እናስገባዋለን ማለት ነው። and the left over what nitrogen and hydrogen የቀሩት ናይትሮጅን እና ሃይድሮጅን ጋዞች ደግሞ እንደገና እንደ ሮ ማቴሪያልነት ምክንያቱም ይሄ ሪአክሽን በሚካሄድበት ጊዜ አንሪአክቲድ የሆነ ናይትሮጅን እና ሃይድሮጅን አለ፣ አሞኒያ ደግሞ እንደ ፕሮዳክት አለ። እነዚህን ሶስቱን ሜክስቸር ኮንደንሰር ውስጥ በሚገቡበት ጊዜ አሞኒያ ቀርሞ ሊኩዊድ ይሆናል፣ ሃይድሮጅን እና ናይትሮጅን ግን ይቀራሉ። ስለዚህ እነዚህ ሁለቱ ሰብስታንሶች ደግሞ መልሰው እንደገና እንደ ሮ ማቴሪያልነት እንጠቀማቸዋለን ማለት ነው። ስለዚህ በዚህ መሰረት አሞኒያ ማምረት እንችላለን። Thus the pressure is maintained and there is no loss or wastage of what reactant ማለት ነው። ስለዚህ ፕሬሸሩን ሜንቴን አድርገን ምክንያቱም ሃይ ፕሬሸር ነው ብያቸው ከ15 እስከ 25 ሜጋ ፓስካል ነው የምንጠቀመው እና ፕሬሸሩ ሜንቴን በማድረግ ሪአክታንቶቹ እንደ ዌስት አይሆንም፣ መልሰን ስለምንጠቀማቸው እንደገና እንደ ሪአክታንትነት እንጠቀማቸዋለን። This recycling of the raw material allows what 97% conversion of initial reactant into ammonia ምክንያቱም ደግመን ስለምንጠቀማቸው እነዛ ሪአክታንቶች 97% ወደ ፕሮዳክት የምንቀይርበት መንገድ ነው ማለት ነው። ሪአክታንቶቹ 97% ወደ ፕሮዳክት እንቀይራለን። ለምን ሪሳይክል ስለሚደረግ። then used to produce what a variety of product the step are shown in the figure ነው። እንግዲህ አሞኒያ የሚመረትበት ስቴፕ ጠቅለል ባለ መንገድ እንመልከት። አሞኒያ እንግዲህ ኢንዱስትሪያሊ በሃቨር ፕሮሰስ እንደሚመረተው በመጀመሪያ ደረጃ እንግዲህ አሞኒያ ፕሮዳክትስ ላይ እንደምታዩት እዚች ላይ እንውሰድ። ሃይድሮጅን እና ናይትሮጅን ኢንሌት አለው። በዚህ መግቢያ ያለው ሃይድሮጅን እና ናይትሮጅን ይገባሉ። ሪአክተር ውስጥ ከገቡ በኋላ ካታሊስት ይዟል። ያ ካታሊስት ደግሞ አይረን ነው ማለት ነው። የኛው ካታሊስቱ አይረን ሶሊድ ነው ማለት ነው። ሪአክተሩ ይሄን ወይም ቻምበሩ ይሄ ነው ማለት ነው። ከዛ ሪአክሽኑ ከተካሄደ በኋላ እነዚህ ላይ የምናገኘው ምንድነው አሞኒያ ኮንደንሰሩ ውስጥ በቀላሉ ኩልድ ይሆናል፣ ይቀዘቅዛል። ፋይናሊ አሞኒያን ምናደርጋ ማለት ነው አውትሌት አለው በቀላሉ እንወስዳለን እዚህ ላይ ማለት ነው። ኮንደንሰሩ ውስጥ ከቀዘቀዘ በኋላ አሞኒያን በቀላሉ ማግኘት እንችላለን። አንሪአክትድ ናይትሮጅን እና ሃይድሮጅን ደግሞ ድጋሚ የምንደረጋ ማለት ነው ወደ ሪአክተሩ እንዲገባ ይደረጋ ማለት ነው። እነዚህ የምታዩት ሃይድሮጅን እና ናይትሮጅን ሌፍት ኦቨር ናቸው ወይም ሪሜን ኤክሰስ የሆኑ ናቸው። በአነጋገር ሪቨርሲብል ሪአክሽን ስለሆነ ቦት ሳይድ ሪአክታንት እና ፕሮዳክት ስለሆነ የተወሰነ አማውንት አሞኒያ ከተመረተ በኋላ የተጠቀምነው ናይትሮጅን ሃይድሮጅን ይቀረናል። ድጋሜ አሞኒያን ኩልድ አድርጋችሁ በሊኩዊድ ፎርም
ሪሙቭ ካደረጋችሁ በኋላ የሚቀሩት ሃይድሮጅን እና ናይትሮጅን መልሰው ሪያክሽን ውስጥ ይገባሉ ማለት ነው። እንግዲህ ተማሪዎች አሞኒያ ፕሮዲዩስ የሚደረግበት ወይም ማኑፋክቸሪንግ ኦፍ አሞኒያ ይህን ይመስላል ማለት ነው። ኤክሰርሳይዝ 3.3 ኩዌስችን ነምበር 1 ራይት ዘ ባላንስድ ኬሚካል ኢኩዌሽን ፎር ዘ ፎርሜሽን ኦፍ ዋት አሞኒያ ነው የሚለን። ራይት ዘ ባላንስድ ኬሚካል ኢኩዌሽን ፎር ዘ ፎርሜሽን ኦፍ አሞኒያ ባይ ዘ ሃበር ፕሮሰስ ነው የሚለን። ሶ ቀላል ነው። እዚህ ላይ የምናደርገው ምንድነው 1 ሞል ኦፍ ናይትሮጅን ሞለኪል ሪአክት ዊዝ 3 ሞል ኦፍ ሃይድሮጅን ጋዝ ጊቭ አስ ዋት 2 ሞል ኦፍ አሞኒያ። ይህ ምንድነው ማለት ነው ኬሚካል ኢኩዌሽን ነው። ሃበር ፕሮሰስ ኬሚካል ኢኩዌሽን ይህን ይመስላል። Question number 2 what is the purpose of adding finally divided iron in the Haber process ነው። እንግዲህ የተፈጨ አይረን Haber process ላይ ለምንድን ነው አድ የሚደረገው ነው የሚለን። ስለዚህ መልሳችን ምንድነው የሚሆነው በመጀመሪያ ደረጃ አሞኒያ ፎርም ሲደረግ ያ ማለት ናይትሮጅን ሪአክት ዊዝ 3 ሞል ኦፍ ሃይድሮጅን በምንልበት ጊዜ 2 ሞል ኦፍ አሞኒያ ይፈጠራል። ይህ አሞኒያ ለመፍጠር ግዴታ ምን ያስፈልገናል? አይረን ካታሊስት ያስፈልጋል ማለት ነው። ስለዚህ ይህን አይረን ካታሊስት ደግሞ በጣም የተፈጨ ፋይን የሆነ ፓውደር ነው ማለት ነው። ይህ ለምን አድ ተደረገ ነው የሚለን። ስለዚህ ወደ መልሳችን ሲገቡ ዋና ዓላማው እንደ ካታሊስት አክት ማድረግ ነው። ሪአክሽኑ ስሎ ሪአክሽን ነው። ስለዚህ ይህን ሪአክሽን ስፒድ አፕ ለማድረግና የተሻለ ፕሮዳክት ለማግኘት ካታሊስት ያስፈልገናል ማለት ነው። ስለዚህ የአይረን ካታሊስትነት ዋና አስፈላጊ ነው። ቱ አብዞርብ ዋት ናይትሮጅን እንደ ሃይድሮጅን ቱ ፕሮዲውስ አሞኒያ ዊዝ ሃይ ሬት በከባድ ፍጥነት አሞኒያን ፎርም ለማድረግ እንደ ካታሊስትነት ያገለግለናል። ለኛው ቱ ፕሪቨንት ዋት ዘ ዲኮምፖዚሽን ሪአክሽን ኦፍ አሞኒያ ዲኮምፖዝ እንዳይ ምክንያቱም ይሄ ሪአክሽን ሪቨርሲብል ነው። ሪአክሽኑ ሪቨርሲብል ስለሆነ እዚህ ላይ የተመረተው አሞኒያ ወደ ሪአክታንት እንዳይመለስ ፕሪቨንት ለማድረግ አይረንን አድ ይደረግበታል ማለት ነው። Question number 3 why are high temperature condition required in the production of ammonia in the Haber process ነው ብለን እንግዲህ Haber process በሚካሄድበት ጊዜ ከፍተኛ ቴምፕሬቸር ይጠይቃል እንደ ኮንዲሽን የሆነበት ምክንያት ለምንድን ነው የሚለን። ሶ መልሳችን የሚሆነው አሞኒያ የተሰራው እንግዲህ ከምንድነው ናይትሮጅን ትሪፕል ቦንድ ይዟል። ከዛ ደግሞ ሃይድሮጅን ሲንግል ቦንድ ነው የያዘው 3 ሞል ኦፍ ሃይድሮጅን ሲንግል ቦንድ ሃይድሮጅን አለ። ከዛ በኋላ ነው እንግዲህ አሞኒያ ፎርም የሚደረገው። እዛ አሞኒያን ለማምረት በመጀመሪያ የናይትሮጅን ትሪፕል ቦንዱ ስትሮንግ ቦንድ ነው። የቦንድ ብሬክ መሆን አለበት፣ መፍረስ አለበት። የቦንድ ለማፍረስ ምን ያስፈልገናል ማለት ነው? ከፍተኛ ቴምፕሬቸር ያስፈልገናል። ስለዚህ መልሳችሁ ቱ ብሬክ ናይትሮጅን ትሪፕል ቦንድ። Question number 4 predict the product formed and write the reaction equation when you heat an ammonium salt such as ammonium chloride with strong alkali or base such as sodium hydroxide or calcium hydroxide in laboratory ነው የሚለን። በጣም ቀላል ነው። ማንኛውም የአሞኒየም ሳልት ወይም የአሞኒየም ክሎራይድ ሳልቶች ሊሆን ይችላል፣ ፍሎራይድ ሊሆን ይችላል፣ ናይትሬት ሊሆን ይችላል። የአሞኒየም ሳልት በቤዝ ሂት ስታደርጉ ከቤዝ ጋር ቀላቅላችሁ ሂት ስታደርጉ የምታገኙት ምንድነው? ሳልት ኦፍ ዘ ቤዝ የቤዙ ሳልት ታገኛላችሁ። ፕላስ ውሃ ፕላስ ምን ይኖራል ማለት መጨረሻ አሞኒያ ይኖራችኋል። ስለዚህ አሞኒያን ለማምረት የአሞኒየም ክሎራይድ ሳልትን ላብራቶሪ ውስጥ በቤዝ ጨምራችሁ ማለት ቤዝ ጨምራችሁ ሂት ማድረግ ነው። ስለዚህ ምን ታገኛላችሁ? አሞኒያን ታመርታላችሁ ማለት ነው። ሶ ዓላማው ምንድነው? አሞኒያን ለማምረት ነው። ኤክሰርሳይዝ 3.4 ኩዌስችን ነምበር 1 ዲስክራይብ ዘ ፕሮፐርቲ ኦፍ ናይትሪክ አሲድ የናይትሪክ አሲድን ባህሪ ዲስክራይብ አድርጎ ይላል። ናይትሪክ አሲድ እንግዲህ ስትሮንግ አሲድ ከሚባሉ መካከል አንዱ ነው ማለት ነው። ስለዚህ ኢትስ ከለርለስ ሊኩዊድ ነው፣ ልክ እንደ ውሃ ነው ማለት ነው። ስትሮንግ አሲድ ነው፣ የሱ ባህሪ ነው። ኮሮሲቭ ነው፣ እጅግ በጣም በይ ነው ማለት ነው። ስትሮንግ ኦክሲዳይዚንግ ኤጀንት ነው። ስለዚህ እነዚህ ወሳኝ ባህሪያቶቹ ናቸው። Question number 2 exercise 3.4 state the preparation of nitric acid by the Ostwald process ነው። እንግዲህ ናይትሪክ አሲድን ለማምረት ወደ 3 ስቴፖች አሉት። እነዚህን ስቴፖችን በአንድ ነግራችኋለሁ። የመጀመሪያው ምንድነው? ኦክሲዴሽን ኦፍ አሞኒያ ነው። አሞኒያን ኦክሲዳይዝ ታደርጉ ናይትሮጅን ሞኖክሳይድን ታገኛላችሁ። ስለዚህ የመጀመሪያ ስቴፓችሁ ኦክሲዴሽን ኦፍ አሞኒያ ኦር በርኒንግ ኦፍ አሞኒያ ነው ቱ ፕሮዲውስ ናይትሮጅን ሞኖክሳይድ ኦር ናይትሪክ ኦክሳይድ። ሁለተኛው ስቴፕ ኮንቨርዥን ኦፍ ናይትሮጅን ሞኖክሳይድ ቱ ናይትሮጅን ዳይኦክሳይድ። ይሄ ናይትሮጅን ሞኖክሳይድ ኒውትራል ኦክሳይድ ነው ወይንም አሲዲክም አይደለም ቤዚክም አይደለም። ስለዚህ ወደ አሲዲክ ኦክሳይድ መቀየር አለብን። ስለዚህ ኦክሲዴሽን ኦፍ ናይትሮጅን ሞኖክሳይድ ቱ ናይትሮጅን ዳይኦክሳይድ ይሄ ሁለተኛው ስቴፕ ነው። ሶስተኛው ስቴፕ ዲዞሉሽን ኦፍ ናይትሮጅን ዳይኦክሳይድ ዊዝ ዋተር።
ይህንን አሲዲክ ኦክሳይድ ወይም ናይትሮጅን ዳይኦክሳይድ በውሃ ዲዞልቭ ስታደርጉት ምን ታገኛላችሁ ማለት ነው? ናይትሪክ አሲድ እና ናይትሮጅን ሞኖክሳይድ እናገኛለን። ስለዚህ እዚህ የተመረተልን ባይ ፕሮዳክት አለ። ማንኛው ነው? ናይትሮጅን ሞኖክሳይድ ስቴፕ 2 ላይ ሪሳይክል ይደረጋል ማለት ነው። ስለዚህ ናይትሪክ አሲድ የሚመረተው እነዚህ ስቴፖች ነው ማለት ነው። ኤክሰርሳይዝ 3.4 ኩዌስችን ነምበር 3 ዋት አር ዘ ሜን ዩዝ ኦፍ ናይትሪክ አሲድ። የናይትሪክ አሲድ ሜን ዩዞች ወይም ጥቅሞች እነማን ናቸው ነው የሚለን። ሶስት ሜጀር ዩዞች አሉት። የመጀመሪያው በፈርቲላይዘር ስትመለከቱ ፈርቲላይዘር ላይ እንደና አሞኒየም ናይትሬትን ለማምረት ያስችላል ማለት አሞኒየም ናይትሬት እንዲሁም ደግሞ እንደነ ፖታሽየም ናይትሬት ያሉ ፈርቲላይዘርን ለማዘጋጀት ያስችላል። ሁለተኛ ኤክስፕሎሲቭ ሰብስታንስን ለመስራት ኤክስፕሎሲቭ ሰብስታንስ ወይም ፋየር ወርክ ላይ ትልቅ ጥቅም አለው። አሞኒየም ናይትሬትን ለማዘጋጀት ይሆን ይችላል። ገን ፓውደርን ላይክ ፖታሽየም ናይትሬትን እነዚህን ለመስራት እንደነ ቲኤንቲ ትራይናይትሮቶሊንን ለማምረት ያስችላል ማለት ነው። ፕላስቲክ ላይም ሰፊ የሆነ ስራ አለው ማለት ነው። ፖሊመሩን ለማዘጋጀት ያስችለናል ማለት ነው። ስለዚህ የናይትሪክ አሲድ ጥቅሞች እነዚህ ናቸው። Question number 4 predict the product of the reaction between potassium nitrate with sulfuric acid። እንግዲህ ፖታሽየም ናይትሬት ከሰልፈሪክ አሲድ ጋር ሪያክት ሲያደርግ ፖታሽየም ሃይድሮጅን ሰልፌትን እና ናይትሪክ አሲድን ፎርም ያደርጋል። ከዚህ ኢኩዌሽን የምትማሩት ምንድነው? ናይትሪክ አሲድ ነን ቮላታይል አሲድ ነው ይሄኛው ናይትሪክ አሲድ። ፖታሽየም ናይትሬት ደግሞ ቮላታይል ከሆነው ከናይትሪክ አሲድ የተሰራ ምንድነው ማለት ነው? ሳልት ነው ማለት ነው። ስለዚህ ቮላታይል የሆኑ ወይም በቀላሉ መትነን የሚችሉ አሲዶች የነሱ ሳልት ነን ቮላታይል ከሆነ አሲድ ጋር ሪያክት ሲያደርጉ ምን ያደርጋሉ ማለት ነው? ራሳቸው ይፈጠራሉ ማለት ነው፣ ፕሮዲዩስ ይደረጋሉ ማለት ነው። ስለዚህ ናይትሪክ አሲድ የፈጠረው ሳልት ፖታሽየም ናይትሬት አለ። እሱ ከሰልፈሪክ አሲድ ጋር ነን ቮላታይል ከሆነ ጋር ሪያክት ሲያደርግ ፖታሽየም ሃይድሮጅን ሰልፌትንና ራሱ ቮላታይል የነበረውን ናይትሪክ አሲድን ፎርም ያደርጋል ማለት ነው። Exercise 3.5 question number 1 write the chemical reaction that show the synthesis of what ዩሪያ ነው የሚለን። እንግዲህ ዩሪያ ሲመረት የምንጠቀማቸው ኬሚካል ሪአክሽኖች አሉ። ስለዚህ እሱን ስቴፕ ባይ ስቴፕ ጽፋችሁ አሳዩ ነው የሚለን። የመጀመሪያ የሚሆነው ምንድነው? ዩሪያን ለማምረት የሚያስፈልገን ሮ ማቴሪያል አሞኒያና ካርቦን ዳይኦክሳይድ ነው። ስለዚህ አሞኒያና ካርቦን ዳይኦክሳይድ ሪአክት ሲያደርጉ ምን ይፈጠራል? እዚህ ላይ አሞኒየም ካርባሜት ይፈጠራል ማለት ነው። ማን ይፈጠራል ማለት ነው? አሞኒየም ካርባሜት ይፈጠራል ማለት ነው። ካርባሜት አሞኒየም ካርባሜትን በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ይህ አሞኒየም ካርባሜት ደግሞ አሞኒየም ካርባሜት ብለን የጠራነው ይህ ሰብስታንስ በቀላሉ በከፍተኛ ቴምፕሬቸር እና በከፍተኛ ፕሬሸር ወደ ዩሪያ ይቀየራል ማለት ነው። ስለዚህ ኬሚካል ሪአክሽኑ ይህን ይመስላል። Question number 2 write the reaction which show soil reaction of ዩሪያ። ዩሪያ ከአፈር ጋር ከተቀላቀለ በኋላ የሚያደርገውን ሪአክሽን ጽፋችሁ አሳዩ ነው የሚለን። ስለዚህ ዩሪያ ወይም NH2 ሆልቱ CO ብለን የጠራናት ይቺ ከውሃ ጋር ስትቀላቀል ማለት አፈሩ በውስጡ ምን ይዛ ማለት ነው? ውሃ ስለሚኖረው ወይም ሞይስቸር ስለሚኖረው አዘርትን ለማብቀል ወይም ፕላንትን ግሮዝ ለማድረግ ስለሆነ ግዴታ ወተር ሞይስቸር ያስፈልገዋልና ከሱ ጋር ሪአክት በሚያደርግበት ጊዜ ወደ ካርቦን ዳይኦክሳይድ እና ወደ አሞኒያነት ይቀየራል፣ ወደ መጣበት ይቀየራል ማለት ነው። ስለዚህ ይህ አሞኒያ ደግሞ ናይትሪፋይንግ ባክቴሪያ ካገኘው ወደም ሊቀየር ይችላል ማለት ነው። ወደ NO3 ሊቀየር ይችላል ማለት ነው። ወደ ናይትሬት ሊቀየር ይችላል። ናይትሬቱ ለፕላንት ፉድ ይሆናል ማለት ነው፣ ወይንም ለእጽዋት እንደ ምግብነት ያገለግላል ማለት ነው። ኤክሰርሳይዝ 3.5 question number 3 describe the industrial production of diammonium hydrogen phosphate or DAP write the chemical equation to ነው የሚለን። እንግዲህ እሱ እንዴት እንደሚመረት ወይም ፕሮዳክሽን ስቴፑን እንዲሁም ደግሞ ኬሚካል ኢኩዌሽኑን አብረን እንመልከት። ዳፕን ለማምረት ወይም ዳይ አሞኒየም ሃይድሮጅን ፎስፌትን ለማምረት የምንጠቀምባቸው ሮ ማቴሪያሎች ሁለት ናቸው። አንደኛው አሞኒያ ነው፣ ኢትስ ዊክ ቤዝ አለ። ሌላኛው እንደገና ደግሞ እንደማለት ፎስፈሪክ አሲድ ነው ማለት ነው። ስለዚህ አሞኒያ ዊክ ቤዝ ከፎስፈሪክ አሲድ ጋር ሪአክት ሲያደርግ አሞኒየም ዳይ ሃይድሮጅን ፎስፌት ይችን ሰብስታንስ እና ራሱ ዳፕን ፎርም ያደርጋ ማለት ነው። ይቺ ዳፕ ነች ማለት ነው። ዳፕ አጊታ ይችኛይቱን ለብቻዋ እንወስዳለን። ከዛ ግን እዚህ ላይ አንድ ባይ ፕሮዳክት አላችሁ። ይህን ባይ ፕሮዳክት ድጋሚ ሪሳይክል ይደረጋል። ስቴፕ 2 ላይ ይህንን አሞኒየም ዳይሃይድሮጅን ፎስፌት የሚባለውን ድጋሚ ከአሞኒያ ጋር ሪአክት ሲያደርግ ምን ፎርም ያደርጋ ማለት ነው? ዳፕን መፍጠር ይቻላል ማለት ነው። ዳፕ እናገኛለን ማለት ነው። በዚህ መሰረት ነው ዳፕ አለም ደግሞ ዳይ አሞኒየም ሃይድሮጅን ፎስፌት የሚፈጠረው።
Question number 4 describe the property and major use of diammonium hydrogen phosphate or DAP ብለን የምንጠራው ጥቅሙንና ባህሪውን ተናገሩ ነው የሚለን። ስለዚህ ባህሪውን ስንወስድ አንደኛ ነጭ የሆነ ክሪስታል ነው። ስለዚህ ዋይት ሶሊድ ነው ዳይአሞኒየም ሃይድሮጅን ፎስፌት የሚባለው። ሁለተኛ ሃይሊ ሶሊብል ኢን ዋተር ነው፣ በውሃ በቀላሉ ሶሊብል ነው ማለት ነው። ምክንያቱም ዳይአሞኒየም ሃይድሮጅን ፎስፌት ሲባል የአሞኒየም ሳልት ነው። ማንኛውም የአሞኒየም ሳልት ደግሞ በወተር ምንድነው ማለት ነው ሶሊብል ስለሆነ ሃይሊ ሶሊብል ኢን ዋተር ነው ማለት ነው። ሌላኛው ዩዝድ አስ ፈርቲላይዘር ነው። ጥቅሙን ደግሞ ስትወስዱ ያው ፈርቲላይዘር ነው። ፈርቲላይዘር እስከሆነ ድረስ ያው ለፈርቲላይዘር አገልግሎት ይውላል ማለት ነው። ኩዌስችን ነምበር 5 ካልኩሌት ዘ ፐርሰንቴጅ ኮምፖዚሽን ኦፍ ፎስፈረስ ኤንድ ናይትሮጅን ኢን ዳፕ ነው የሚለን። እንግዲህ ዳፕ ላይ ያለው የፎስፈረስ እና የናይትሮጅን ፐርሰንቴጅ ኮምፖዚሽን ምን ያክል ነው የሚለን። እንግዲህ ኬሚካል ፎርሙላው ይሄን ይመስላል። ሞሌኪላር ማስ ኦፍ ፎስፈሪክ አሲድን በመጀመሪያ ካልኩሌት ስናደርግ የናይትሮጅን ሲደመር የፎስፈረስ ሲደመር የሃይድሮጅን የኦክሲጅን የሁሉም ደምራችሁ ሞሌኪላር ማሱ ምን ያክል ይመጣላችኋል? የናይትሮጅን ምን ያክል ነው ማለት ነው። ስንት ናይትሮጅን አላችሁ? 2 ይኖራችኋል። ስለዚህ 2 ሲባዛ በስንት ይኖራል ማለት ነው? በ14 ማለት ነው። እንዲሁም ደግሞ ፎስፈረስ 31 ነው። 31 አንድ ፎስፈረስ ብቻ ነው ያለው ራሱ 31 አስቀምጡ። ሃይድሮጅን 9 ሃይድሮጅን አላችሁ። 9 ሃይድሮጅን 9 ይኖረናል። ስለዚህ 9 ግራም ነው ያለው ማለት ነው። ኦክሲጅን 4 ኦክሲጅን ነው ያለን። ስለዚህ 16 ሲባዛ በ4 64 ነው። በድምሩ 132 ይመጣል። ሞላር ማስ ኦፍ ዳፕ ማለት ነው። ስለዚህ ሞላር ማሱ 132 ነው። የፎስፈረስን ስትፈልጉ ማስ ኦፍ ፎስፈረስ 31 ዲቫይድ ባይ ዋት ምን ታደርጋላችሁ? 132 መልቲፕላይ ባይ 100 ስታደርጉ ፐርሰንቴጁ 23.48% ነው። እንዲሁም ደግሞ የናይትሮጅን ደግሞ ስትመለከቱ 28 ዲቫይድ ባይ ዋት 132 መልቲፕላይ ባይ 100 ታደርጉና ይሄ ደግሞ ስንት ነው ማለት ነው? 21.21% ነው ማለት ነው። ኤክሰርሳይዝ 3.6 ኩዌስችን ነምበር 1 ዲስክራይብ ዘ ኢንዱስትሪያል ፕሮዳክሽን ኦፍ ሰልፈሪክ አሲድ ራይት ዘ ኢኩዌሽን ኤንድ ስቴት ዘ ኮንዲሽን ኦፍ ኢች ስቴፕ ነው የሚለን። በመጀመሪያ ደረጃ ሰልፈሪክ አሲድ እንዴት እንደሚመረት ግለጹ ነው የሚለን። ሁለተኛው ላይ ደግሞ እያንዳንዳቸውን ኢኩዌሽኖችና ኮንዲሽኑን ተናገሩ ነው የሚለን። ስለዚህ ወደ መልሳችን ስንገባ በመጀመሪያ ፕሮዳክሽን ኦፍ ሰልፈሪክ አሲድ ላይ ስትመጡ የሚመረተው በኮንታክት ፕሮሰስ ነው። ስለዚህ የመጀመሪያው ስቴፕ የሚሆነው በርኒንግ ኦፍ ሰልፈር ዱ ቱ ዘ ፕሬዘንስ ኦፍ ኤክሰስ ኦክሲጅን ነው። ጊቫስ ዋት ሰልፈር ዳይኦክሳይድ ይመረታል። ይሄ የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ ምንድነው? ኮንቨርዥን ኦፍ ሰልፈር ዳይኦክሳይድ ቱ ሰልፈር ትራይኦክሳይድ ዳት ሚንስ ፋርዘር ኦክሲዴሽን ኦፍ ሰልፈር ዳይኦክሳይድ ጊቫስ ምን ማለት ነው? ሰልፈር ትራይኦክሳይድን ይመረታ ማለት ነው። እዚህ ላይ ግን ምን ያስፈልገናል? ካታሊስት ያስፈልገናል። ኮንዲሽኑ ቫናዲን ፔንታኦክሳይድ ካታሊስት ያስፈልገናል። በተጨማሪ ቴምፕሬቸሩ ወደ 400 ዲግሪ ሴልሲየስ ከፍ ማለት አለበት ማለት ነው። ሶስተኛው ስቴፕ ምንድነው የሚሆነው? ሰልፈር ትራይኦክሳይድን ከማን ጋር ሪአክት እንዲያደርግ ማድረግ ነው? ከሰልፈሪክ አሲድ ጋር ሪአክት እንዲያደርግ ማድረግ ነው። ከዛ ምን ይፈጠራል? ኦሌም ይፈጠራል ማለት ነው። ይሄኛው ምንም ውሃ ያልተጨመረበት ሰልፈሪክ አሲድ አገኘን ማለት ነው። ኦሌምን አገኘን። ከዛስ ኦሌምን በተወሰነው ውሃ ምን ማድረግ አለብን ማለት ነው? ዲዞልቭ ማድረግ አለብን። ስለዚህ ኦሌም ዲዞልቭ ዊዝ ዋተር ምን እናገኛለን? ሰልፈሪክ አሲድ ይመረታ ማለት ነው። ይህ ነው ማለት ነው። ሰልፈሪክ አሲድ የሚመረትበት ስቴፖች እነዚህ ናቸው። ኤክሰርሳይዝ 3.6 ኩዌስችን ነምበር 2 ስቴት ዘ ፕሮፐርቲ ኤንድ ሜጀር ዩዝ ኦፍ ሰልፈሪክ አሲድ ነው። እንግዲህ ባህሪው ምንድነው? ሰልፈሪክ አሲድ ከለርለስ ነው። ከለርለስ ነው ሰልፈሪክ አሲድ ፕላስ ስትሮንግ አሲድ ነው። ስትሮንግ ምንድነው ማለት ነው? አሲድ ነው። ሌላኛው ደግሞ ዴንሲቲው በጣም ትልቅ ነው ማለት ነው። ሃይ ዴንሲቲ ያለው ወደ 1.84 ግራም ፐር ሚሊ ሊትር አለው ዴንሲቲው ማለት ነው። በተጨማሪ ኮሮሲቭ ነው። ኮሮሲቭ ወይም በይ የሆነ አሲድ ነው። ከባድ የሆነ አሲድ ነው የኛው ማለት ነው። ስትሮንግ ኦክሲዳይዚንግ ኤጀንት ነው። ስትሮንግ ምን ኦክሲዳይዚንግ ኤጀንት ነው። ኦክሲዳይዚንግ ኤጀንት ነው ማለት ነው። ኦክሲዳይዚንግ ኤጀንት ነው ማን? ሰልፈሪክ አሲድ። ጥቅሙ ለምንድነው ሲባል አንደኛ ለፈርቲላይዘር ይውላል ማለት ነው። ፈርቲላይዘር ጥቅም ይኖረዋል። እንዲሁም ደግሞ ዳይስ ለመስራት ያስችላል። ዲተርጀንት ለመስራት ያስችለናል። ዲተርጀንት ለመስራት ያስችለናል። ብዙ አይነት ጥቅሞች አሉት። መጀመሪያው ጥያቄ ላይ እንዳሳየዋችሁ ኩዌስችን ነምበር 3
ድሮው ስኬማቲክ ዲያግራም that involve the four major step in the production of sulfuric acid along with chemical reaction ነው የሚለን። ስለዚህ ዲያግራሙን ወይም ፕሮዳክሽን ዲያግራሙን ላሳያችሁ። sulfuric acid እንግዲህ ለማምራት 4 ስቴፖች አሉ። እነዚህ 4 ስቴፖች የመጀመሪያው ስቴፕ ምንድነው? ፈርናንስ ውስጥ ሰልፈርን እና ኦክሲጅንን ባንድ በመጨመር ሰልፈር ዳይኦክሳይድ እንዲመረት ይደረጋል። ስለዚህ ሰልፈር ሪአክት ዊዝ ኦክሲጅን ጊቭ አስ ዋት ሰልፈር ዳይኦክሳይድ ይሄንን ፎርም አደረገ። ቀጣይ ስቴፕ ላይ የሚሆነው ምንድነው? ፋርዘር ኦክሲዴሽን ኦፍ ሰልፈር ዳይኦክሳይድ ቱ ሰልፈር ትራይኦክሳይድ ነው። ስለዚህ ሰልፈር ዳይኦክሳይድ ሪአክት ዊዝ ኦክሲጅን ጊቭ አስ ዋት ሰልፈር ትራይኦክሳይድ ይሆናል። ይሄ ሁለተኛው ስቴፕ ነው። ሶስተኛው ስቴፕ ሰልፈር ትራይኦክሳይድን ኮንሰንትሬትድ ከሆነ ሰልፈሪክ አሲድ ጋር መቀላቀል ነው። ሁለቱ ሪአክሽን ሲያካሂዱ ምን ታገኛላችሁ? ኦሌም የሚባለውን ሰብስታንስ ታገኛላችሁ። አራተኛው ስቴፕ ኦሌምን ወደ ሰልፈሪክ አሲድ መቀየር ነው። እዚሁ ኦሌም ላይ ውሃ ሲጨምሩበት ምን ታገኛላችሁ? ፒውር ሰልፈሪክ አሲድ እናገኛለን ማለት ነው። ስለዚህ እነዚህ ቶታሊ የምን ፕሮዳክሽን ስቴፕ ናቸው? የሰልፈሪክ አሲድ ነው ማለት ነው። Question number 4 when active metal react with concentrated sulfuric acid the active metal get oxidized እንግዲህ አክቲቭ ሜታል ከሰልፈሪክ አሲድ ጋር ሪአክት ሲያደርግ አክቲቭ ሜታሉ ኦክሲዴሽን ያካሂዳል ማለት ነው፣ ወይም ወደ ሳልት ፎርም ይቀየራል። while the sulfuric acid get reduced ሰልፈሪክ አሲድ ግን ሬዲዩስድ ይሆናል፣ ወይንም ወደ ሃይድሮሰልፈሪክ አሲድነት ይቀየራል፣ አለም ወደ ሰልፈርነት ሊቀየር ይችላል፣ ወይንም ደግሞ ወደ ሰልፈር ዳይኦክሳይድ ሊቀየር ስለሚችል ግን ሰልፈሪክ አሲድ ሬዲዩስድ ሲሆን አክቲቭ ሜታሉ ግን ኦክሲዳይዝድ ይሆናል። እና ጥያቄው ምንድነው? predict the product formed and write the reaction equation when 8 mol of aluminum react with 50 mol of concentrated sulfuric acid ነው የሚለን። ስለዚህ ይሄን ባላንስድ ኬሚካል ኢኩዌሽን ውስጥ አስቀምጡት። ምን ይሆናል ማለት ነው? 8 mol of aluminum react with what 50 mol of sulfuric acid give us ምን ይሆናል? እዚህ ላይ 4 mol of aluminum ምን aluminum sulfate ፕላስ 12 ሞል ኦፍ ዋተር ይኖራቸዋል። ባላንስድ ኬሚካል ኢኩዌሽኑ ፕላስ ዋት 3 ሞል ኦፍ ሃይድሮ ሰልፈሪክ አሲድ። ስለዚህ ኢኩዌሽኑ ይሄን ይመስላል። ተማሪዎች እንግዲህ ከኤክሰርሳይዝ 3.1 እስከ 3.6 ያሉትን በዚህ አይነት መንገድ ሰርቼላችኋለሁ። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።